በዛሬው ቀን ለማመን የሚከብዱ እውነታዎች ስለ ቀነኒ ወጥተዋል። እኔ ራሱ ስሰማ እንደ አዲስ ነው በቃ የተሰማኝ ማለት ነው። የቀነኒ ወንድም ቃላቶችን ማቀነባበር እየተቸገረ ነው ሲናገር የነበረው ስለ ሁኔታው በአጠቃላይ ማለት ነው። የቀነኒ ወንድም እንግዲህ የቀነኒ የድንገተኛ አደጋ ሲፈጠርባት ማንኛውም አደጋ ታጣሪዋ እኔ ነኝ ብሎ በአጠቃላይ ዝርዝሮችን ተናግሯል ማለት ነው። የተፈጠረውን ነገር በሙሉ ምን አለ የሚለውን እንግዲህ አጠር አድርጌ ያቀርብላችኋለሁ። ሰላም ሰላም፣ እንዴት ናችሁ? እንዴት ተከበራችሁ ቤተሰቦቼ? ደህና ናችሁ? እኔ ያለው እግዚአብሔር የተመሰገነ ይሁን። እናንተም በያላችሁበት ዓለም ቅርንጫፍ እንደየሳታችሁ አቆጣጠር የነገባችሁ የሚመሸባችሁ የረፈደባችሁም ሰላማችሁ በክርስቶስ ብዝት ተርፍሮፍ ይፈልኝ እላለሁ። ምክንያቱም ከምንም በላይ ሰላም ይቀድማል። ሰላም ከሌለ ሁሉ ነገር ከንቱ ነውና እኔ ጋር ያለው ሰላም እናንተ ጋር ይኑር እላለሁ ቤተሰቦቼ። በዛሬው ቀን እንግዲህ ስለ ቀነኒ አዳዲስ መረጃዎች ወጥተዋል። ያው እንደምታውቁት እንግዲህ ስለ ቀነኒ ሁሌም አዲስ መረጃ ሲወጣ ይዤ ወደ እናንተ መቅረቤ ይታወቃል ማለት ነው። በዛሬው ቀንም እንግዲህ ከወንድሟ አንደበት የሰማሁትን ነገር እናንተ ውድ ቤተሰቦቼ ደግሞ መስማት አለባችሁ ማወቅ አለባችሁ ብዬ ያሰብኩትን ነገር ወደ እናንተ ይዤ መጥቻለሁ ማለት ነው። እንደዚሁም ሁላችሁም የተሰማችሁን ሀሳብ አስተያየት ኮሜንት ላይ ጻፉ። እውነት በጣም ብዙ ነገር ነው የታዘብኩት። የቀነኒ ወንድም እንግዲህ ሲናገር የቀነኒ ታናሽ ወንድሟ ቤቷ መጥቶ የቀነኒ ቤት መጥቶ ማለትም አንዷለም ጎሳነ ቀነኒ ቤት እንግዲህ እነሱ እጮኛ ይሁኑ እንጂ ይሄ ጾም ሲፈታ በአንድ ላይ ሊጣመሩ ወይንም ባልና ሚስት ሊባሉ የሰማንያ ባልና ሚስት ሊባሉ ይሄ ፋሲካ ጾም ተፈቶ ሊጋቡ መወሰናቸውም ተሰምቷል። ግን አብረው መኖር ከጀመሩ 2 ዓመታቸው ነው የሚልም አለ፣ 4 ዓመታቸው ነው የሚልም አለ። ለአሁኑ ግን በ2 ዓመት እናያዘውና የአመቱ ጉዳይ አጣላንም። ዞሮ ግን ከ2 ዓመት በላይ ሆኗቸው አብረው ሲኖሩ ቀነኒና አንዷለም ማለት ነው። እውነት ለመነጋገር ባለፈው እንግዲህ ቀነኒ አባት ምንም ማቀው ነገር የለም ሽምግልና ማልተላከ ምናምን ተብሏል። ነገር ግን የቀነኒ ቤተሰቦችና ያንዷለም ቤተሰቦች እነሱ ባይተዋወቁም የቀነኒ ወንድም አንዷለም ጎሳም በደንብ ያውቀዋል። አንዷለምም የቀነኒ ወንድም በደንብ ያውቀዋል። በደንብ ትውቃላችሁ። እሱን ምላችሁ ምንድነው በአጠቃላይ ዛሬ ወንድሟ ሲናገር የነበረውን ነገር ነው ምነግራችሁ ማለት ነው። እንግዲህ የቀነኒ ታናሽ ወንድሟ እቤት ውስጥ በነበረበት ሰዓት አንዷለም ጎሳ ሽጉጥ አውጥቶ ፊቷ ማለት ነው እሱ ፊት ወንድሟ ፊት ሊመጣት እንግዲህ ግድግዳውን ሳይቀር የበሳ መሆኑን ይሄም በፖሊሶች መነበቡን ሰምታችኋል ብዬ አስባለሁ። ዩኒማኛም እንደዚሁም ደግሞ ወንድሟ ራሱ በዛሬው ቀን ሲናገር ነበረ። ታናሽ ወንድሟ ቁጭ ባለበት እዚያው ፍለፊቷ ማለት ነው እዚያው ፍለፊት ቁጭ ብሎ ይሄንን ነገር አድርጎታል ከዚህ በፊት ማለት ነው። እንግዲህ በሌላ በኩል ደግሞ የተሰማው መረጃ ምንድነው እንግዲህ የኦሮሚያ ፖሊስ እንደገለጸው ከሆነ እኔ ገፍተርያታለሁኝ ገፈተርኳት ማለት ግን ገደልኳት ማለት አይደለም ብሎ ቃሉን ሰጥቷል ብሏል ዮኒማኛ። እንግዲህ ዮኒማኛ ታውቃላችሁ በጣም በርካታ መረጃዎች እየደረሱት ያሉት ለሱ ነው። ምክንያቱም አብዛኛዎቹ ለቀነኒ እየቆሙ ስላልሆነ በኦሮሚያ በኩል ያሉት ልጆች እውነት ነው። ቀነኒም አንዷለም ጎሳም ሁለቱም የአንድ ሀገር ልጆች ናቸው። ቢሆንም ግን አሁን በህይወት የለችም ቀነኒ። ከቀነኒ በኩል የሚቆም ሰው የለም። ሁሉም አንድ ላይ እየተጣመሩ ለልጁ ነው። ነፃ ከሆነ ነፃ ቢወጣ ደስ ይለናል። ነፃ ከሆነ ነፃ ታወጣዋለች። ነገር ግን አንዳንድ ጊዜ ነፃ ካልሆነ ከእስር ቤት ነፃ ቢወጣ ጥቅሙ ምንድነው? በህሊና መታሰር አይከብድም ወይ? አባትም እንግዲህ እያሉ ያሉት ምንድነው እባካችሁን እኔ ሁለተኛ ሞት ወደ ቤቴ አታምጡብኝ። ሁለተኛ ሞት እንዲመጣ የምታደርጉና በጣም ብዙ ናችሁ። ይሄ ግን ለምን እንደዚህ ይሆናል? ግን ከጎን ለቆማችሁ በሙሉ እባካችሁ እስከ ፍጻሜው ድረስ አብራችሁ ይሁኑ። ፍትህ ለቀነኒ ጠይቁ። የእናንተ አብሮነት የእናንተ ከጎን መቆም ያስፈልገኛል ብሎ ሲናገሩ እንግዲህ ምንድነው በግሩፕ ሆኖ ብዙ ነገር ስለ ቀነኒ እየተወራ ያለ ነገር ስላለ ነው። ብዙ በቃ ስለ ቀነኒ እንኳን መልካም ነገር ወይንም ስለ ቀነኒ ስለ ግንኙነታቸው ትክክለኛውን የሚያውቁ ሰዎች እንኳን ሊናገሩ ሲሉ እንዲናገሩ አይፈቅዱላቸውም። ካፋቸውን የሚከለክሏቸው ይቆጧቸዋል ማለት ነው። እና ጎሳ እንግዲህ በሰፈር ይለያያሉ ይመስለኛል። አንዷለም ጎሳና ቀነኒ አዱኛ በአካባቢ ይለያያሉ ይመስለኛል። በዚህ እንግዲህ አንድ አካባቢና አንድ አካባቢ ልጆች በመሆን ግሩፕ ፈጥረው በመካከላቸው በጣም ብዙ ነገር እንግዲህ የምታዩት ነው። 24 ሰዓት ቁጭ ብለው የሚያወሩት ስለነሱ ነው። በጣም ነው የሚያሳዝነው። ምክንያቱም እነኚህ ሰዎች እነኚህ ወላጆች ይችን ልጅ አተዋል። ይችን ልጅ ደክመው አስተምረው ትልቅ ማዕረግ የነበራት የተማረች የተመረቀች በስራዋም እንግዲህ ፎቶ ተነስታ ብቻ ገንዘብ የምታገኝ ልጅ ነበረች። በቃ ብዙ የጣረችና ስኬት ላይ የደረሰች
ሞር ከጥሩ ቤተሰብ የወጣች ልጅ መሆኗንም ሰምቻለሁ። በነገራችን ላይ ወንድሟ ራሱ እንግዲህ በጣም ጥሩ ስራ ያለው በንግዱ ዓለም ያለው ወንድም ሳይሆን አይቀርም። ብዙ እንግዲህ በቅርቡ ደግሞ አጣርቼ ስለ ወንድሟ ይዤላችሁ እመጣለሁኝ። ነገር ግን ዛሬ መጣሁበትን ነገር ልንገራችሁ ቤተሰቦች። ወደ ቁም ነገሩ ስገባ እውነት እምባ ትንቅንቅ ጉሮሮዬን ራሱ እያነቀን ያለው ማለት ነው። እንግዲህ ወንድሟ እንደሚናገረው የአደጋ ጊዜ ተጠሪዋ እኔ ነኝ። ሞር የራይድ ሹፌር ራይድ ታክሲ ስትፈልግ እማዝላት እኔ ነኝ። ሁሉን ነገር ማደርግላት እኔ ነኝ። አንዱ አለም ጎሳ እንኳ የራይድ ታክሲ ሲፈልግ እኔን ነው የሚያዘው፣ እኔን ነው የሚጠይቀኝ። ማለት እስከዚህ ድረስ ነው ያላቸው ቀረቤታ ማለት ነው፣ ከወንድምየው ጋር ያላቸው ግንኙነት። እሷን ብቻ ሳይሆን እሱ እንኳን ሲፈልግ እኔ ነው የሚጠይቀኝ፣ እኔ ነው ታክሲ መመድብላቸው እኔ ነኝ። እስከዚህ ድረስ ነው የእሷ የአደጋ ጊዜ ተጠሪዋ እኔ ነኝ። የዚያን ቀን ግን እንደዚህ አይነት ነገር ተፈጥሮ እኔ አልተጠራሁም፣ አልነበርኩም። ሞር እህታችን እንኳን ስደርስ ቤቱን እሱና እህቱ አብረው ሆነው እያጸዱ ነበር የደረሰችው። ወደ ቤቱ እንኳን ሊያስገቧት አልፈቀዱም ነበር። በእርግጥ ይህን መረጃ ቀደም ብሎ ይሁን ማኛም አውጥቶታል። በዛሬው ቀንም ወንድሟ ደግሞታል ማለት ነው። ይሄንን ነገር እህትዮ ስደርስ እንግዲህ አብረው ሆነው ቤቱን እያጸዱ ነበረ። ሊያስገቧትም አልቻሉም ማለት ነው። ይሄ ብቻም አይደለም። የቀነኒ ስልክ እንግዲህ ፓስወርዱ ምናምን በደንብ ያውቁታል። እስከ 4ኛ ቀን ድረስ ማለትም ሮብለት ህይወቱ አልፎ እስከ አርብ እህቷ እጅ ውስጥ ነበር ያለ። ይሄንን ደግሞ ኪያ ነው ይሄንን መረጃ ያወጣው። እህቱ እጅ ነበር የነበረው ይሄ ስልክ። ምንም አይነት መረጃ ውስጡ የለም፣ ፎቶ ምንም ነገር የለም፣ ድሌት ተደርጓል። ሞድ ግን ስልኩ ድሌት ቢደረግም አይፎን ስለሆነ አይፎን ደግሞ ሲኪዩርድ ነው፣ ብዙ ነገር ውስጡ ይገኛል ተብሎ ይጠበቃል። በዚህ በኩል ያለውን ለፖሊስ እንተዋለን ይላል ወንድምየው ሲናገር ማለት ነው። ነገር ግን የኔ እህት ከ5ኛ ፎቅ ላይ መሬት ስትወርድ ምንም የሆነችው ነገር የለም። እህቴ እኮ ፕላስቲክ አይደለችም። ፕላስቲክ እንኳን ብርጭቆ እንኳን ፕላስቲክ ቢወረውር ይጨራመታል። ነገር ግን ከ5ኛ ፎቅ ላይ የወደቀች ራሱ አትመስልም። እንግዲህ አውርደው ታች አስቀምጠዋት ነው የሚሉም ብዙ መረጃዎች እየወጡ ይገኛሉና ብቻ በጣም ያሳዝናል። ወንድምየው በጣም ሆድ እየባሰው የፖሊሱን ለፖሊስ እንተወው። ነገር ግን የኔ እህት እንደዚህ የምትንጠለጠል አይደለችም። ብዙ አላማ የነበራት ነች። ምንም ያጣችው ችግራት ነገር የለም። ሞር በጣም ሁሉም ነገር ያላት የተትረፈረፋት ነች። እንደዚህ እንኳን መሆን ካለበት እሱ ነበር መሆን ያለበት። ሞር እዚህ ደረጃ ያደረሰችው እህቴ ነች። ይሄንን ቢለኝ ጭራሹን የማይዋጥ ነገር ነው። የፖሊስን ለፖሊስ እንተው። ነገር ግን ይሄ ጭራሽ አያስኬደንም። አንደኛ እንደነገርኳችሁ ነው፣ ከ5ኛ ፎቅ መሬት እስከምደርስ ድረስ ምንም የሆነችው ነገር የለም። ሰው ነው ወደ እታች አውርዶ ያስተኛት እንጂ ታላይ አይደለም የወደቀችው። እንዴት ነው ጎረቤትስ የማይሰማው? እዚህ አካባቢ ሲያሉ የማይሰሙት? እንደገናም ደግሞ እንደዚህ እንኳን ችግር ከተፈጠረ ለምንድን ነው ለኔ ያልተነገረኝ? ሞር ታክሲ እንኳን ሲፈልግ እኔ ነኝ የምበድብለት። ራይዶችን ሲፈልግ እንኳን እኔ ነኝ። በእኔ ምርጫ ነው የሚንቀሳቀሱት። እስከዚህ ድረስ እስኪፈጠር እህቴ ሆስፒታል ገብታ የተለያዩ ቦታ እስከምደርስ ድረስ ግን ምንድን ያልተነገረ ሚስጥር የተደረገው ለምንድን ነው? በቃ ለሱ ራሱ በጣም ጥያቄ ነው። በዛሬው ቀን እውነት ወንድም መከታ ነው። በቃ እስከዛሬ ድረስ በጣም የተሰማኝ አባትየው እንግዲህ እባካችሁ ከጎን ሆኑ ብሎ ከትላንት ወዲያ መልእክት እስከሚያስተላልፍ ስለ ወንድምየው ምንም የሰማሁት ነገር አልነበረም። ምንድነው ወንድ ልጅ አይደል እንዴ? ወንድ ልጅ ተወልዶ ታዲያ ለእህቱ መከታ ካልሆነ እያልኩ በጣም ነበር የተቆጨሁት የተሰማኝ። በዛሬው ቀን ግን ድምፁን ስለሰማሁት በጣም ደስ ብሎኛል። እውነት ወንድም እናት ሳትኖር እናት አባት ሳይኖር እናትም አባትም ሳይኖሩ እናትም አባትም ሆኖ ኃላፊነቱን የሚወስድ ነውና ወንድም ለዘላለም ይኑር። በጣም ኮርቼበታለሁኝ። በቃ አባት ብቻቸውን አይደሉም፣ ወገን እንዳላት እሱ ማወቅ አለበት። ይቺ ልጅ እንግዲህ ምንም ትሁን ምን ነገሩ ዞሮ ከመሬት ተነስታ አይደለም ራሷን አጠፋችሁ እንኳን ብንል ማለት ነው። ስንት ጫና ደርሶባት ነው። በዛሬው ቀን ደግሞ ሌላ ፎቶ ወጥቷል። በጣም ነው የሚያሳዝነው። ወንድ ልጅ አንድ ጊዜ እጁን ከዘነዘረባችሁ እባካችሁ ተስፋ አይኑራችሁ በውስጣችሁ እህቶቼ። እባካችሁ ቁረጡ፣ እባካችሁ ውጡ፣ እባካችሁ ተውት። የሆነ ቀን ራሳችሁን ከምታጡ በፊት ጥንቃቄ ብታደርጉ ጥሩ ነው ማለት ነው። አይኗ በዛሬው ቀን የወጣ ፎቶ አለ። አይኗ ጭራሽ ምኗም አይለይም ማለት ነው። በባለፈው የወጣውን ፎቶ አይታችሁታል። የሆነችውን ነገር ይሄ ሁሉ ነገር እግሯም ተብሏል። ከዚህም በፊት ኪያ ሲናገር ነበረ። ሮማንም እየተናገረች ነው። ብዙ መረጃዎች እየወጡ ይገኛሉ።
የዚች ልጅ ነገር አነጋጋሪነቱ ከቀን ወደ ቀን እየጨመረ በየጊዜውም አዳዲስ ነገር ስለሷ እየወጡ ነው። ቢሆንም ግን የፖሊሶቹ ሁኔታ ምን እንደሚሆን ሁሉም ሰው እየጠበቀ ነው ያለው። 13 ቀን ተጨማሪ ብለዋል። እንግዲህ 7 ቀን ቀርቷቸዋል። እችን 7 ቀን ደግሞ ታግሰን ምን እንደሚሉ እንሰማለን። የነሱን ደግሞ ማለት ነው። ቤት ውስጥ እንግዲህ ደምም ተገኝቷል ተብሏል። በወቅቱ ቤቱም የታሸገም ነገር የለም። ወንድምዩ እየተናገረ ነበር። ምንም አይነት ፍተሻ የተደረገ ነገር የለም። ከዕለታት ካለፈ ከ6 ከ7 ቀን በኋላ ነው ቤቱ እንኳን የተፈተሸው ማለት ነው። እና ብዙ ነገሮች አሉ እንደ ቤተሰብ የሚያንገበግቡ የሚያቃጥሉ እንኳን ለቤተሰብ አይደለም ለሰሚው ራሱ በጣም ግራ የሚያጋባ ነገር ነው። ሀገራችን ላይ ፍትህ እንደሌለ እናውቃለን። ምንም አይነት ፍትህ እንደሌለ ቢሆንም ግን እባካችሁ በቤተሰብ አዘን ላይ ድጋሚ ሌላ አዘን እንዳንጨምር ጥንቃቄ እናድርግ። በእውነት ማለት ነው ጥንቃቄ እናድርግ። ምክንያቱም እኛ ቤትስ ቢሆን የነገር የተፈጠረው ብላችሁ ማሰብ አለባችሁና ፍትህ ለቀነኒ ፍትህ አሁንም ቢሆን ፍትህ መጠየቅ አለብን። ፖሊስም ቢሆን ተገቢው ምርመራ አድርጎ ለኛ እንዲያሳውቀን እንፈልጋለን። እኛም ማወቅ እንፈልጋለን። ነገሮች እስከመቼ ነው ተድበስብሰው ምርመራ ላይ ነው ነገ እናሳውቃለን ተነገ ወዲያ በቀጠሮ ነገሩ ይረሳል። ሰውም ዝም ይላል። የቀነኒ ጉዳይ እንግዲህ ከሳምንት አልፎታል። ሰው መሆኑ ፍትህ እየጠየቀ ነው። ዮኒ ማኛ እስከ ጥግ ድረስ ሄዳለሁኝ ዝም አልልም ብሏል። እንግዲህ እኛም በተስፋ እንጠብቃለን። ጥሩ ምላሽ ይሰጡናል ብለን እናስባለን። ዋናው ነገር የእሷ ነገር ተጣርቶ መስማት ነው የምንፈልገው። ለማንኛውም በባዶ ላይ እንደዚህ አንዳኝም በባዶ ልዳኝ አልችልም። ቢሆንም ግን ይቺ ልጅ ጸጥ ብላ መቼም እንጠጥ ብላ ወደታች አልወረደችም። የሆነ ልቧ ተሰብሮ ቁስል ብላ በቅቷት ነው ይሄን እንኳን አደረገች እንኳን ብንል በአንድም በሌላ በህግ እንኳን ባይጠየቅ ህሊና ሁሌም ጠያቂ ነው።